ምንድነው አንድ ቦታ ተገናኙ ከዛ በውበቷ ተማረከ ወደዳት እሷም ወደደችው ዛጋ በቃ እንደሚገርም ነው በቃ ገና ሳይሽ ነው እኮ እንደዚህ ተሰማኝ ሳይሽ በቃ በፈርስ ሳይት ነው እኮ እንደዚህ ፍቅር ያዘኝ ምናምን ይላታል እሷም እንደዛ ልትል ትችላለች ፊሊንጉ አለ ቃል በቃል ላይ ሆን ይችላል ብቻ አፈቀርኩ ባላችሁበት በስንተኛው ቀን ሻወር ስትወስዱ ከሻወሩ ጋር ነው የሚወጣላችሁና እሚል ነገር አለ አጋፔ ፍቅር ትወደዋለች ራሷን እስክትሰጥ ድረስ ትወደዋለች ወደ ሉደስ ወይም playful love እንምጣ ሉደስ ምን አይነት ነው ሉደስ ምን መሰለሽ ይሄ ቢሮ አካባቢ ዝም ብሎ ፍለርት የሚያደርጉት የለም ዝም ፍለርት መደራረግ በቃ መለካከፍ እንደዚህ እንትን ሲሪየስ ነገር የላቸውም ግን ወደ ሴክሹዋል ሪሌሽንሺፕ ሊገቡ ይችላሉ ብሎ ካዡዋል የሆነ ዝም ብሎ ሄዶ እንደዛ አይነት ነገር ሊያረጉ ይችላሉ ፍለርት ያደርጋሉ ዲፕ የሆነ ስሜት የላቸውም ለሷ ዲፕ የሆነ ኮሚትመንት የለውም እሷም ዲፕ የሆነ ኮሚትመንት የላትም ዝም ብሎ መለካከፍ ፍለርት ማድረግ መቀላለድ ከዛ አጋጣሚው ከተገኘ ደግሞ አብሮ መሄድ ነው ነጥሩ ግን አይደለም ይሄኛው ፍቅር ግን አለ ይሄ መጎንተል ያለበት መነካከት መጎንተል አለበት ቅብጠት አለበት በቃ ዝም ብሎ መለካከፍ መነካካት እንደውም አንዲት ሴት ብላኛለች አንድ ጊዜ አብረውኝ የሚሰሩ አሉ አለች ጓደኞች አብረውኝ የሚሰሩ አሉ አለች ስለ ሪሌሽንሺፕ እያወራን አብረውኝ የሚሰሩ አሉ ግን በቃ ዝም ብሎ መነካካት አልፈለኩም አለች ጋዜጠኞች አካባቢ ነውና ገደምብ ገባኝ ምን ማለት እንደፈለገች ገባኝ ዝም ብላ ካንዱ ጋር ለራት ወጥተው በዛው ምናምን የሆነ ቆይተው ሊመጡ ይችላሉ ግን አይቀጥሉም እንደውም እንደባበራለን በኋላ አለች እንደውም በኋላ አብረን ስንሰራ መደባበር እንደዚህ ይመጣልና አልፈልግም ከዛ አካባቢ አለች እና ይሄ ሉደስ ላቭ ነው ወደ ቀጣዩ ደግሞ ስንመጣ ኢንፋቹዌሽን እንደ ፍቅር አይነት ይመደባል ምንድነው አንድ ቦታ ተገናኙ ከዛ በውበቷ ተማረከ ወደዳት እሷም ወደደችው ዛጋ በቃ እንደሚገርም ነው በቃ ገና ሳይሽ ነው እኮ እንደዚህ ተሰማኝ ሳይሽ በቃ በፈርስ ሳይት ነው እኮ እንደዚህ ፍቅር ያዘኝ ምናምን ይላታል እሷም እንደዛ ልትል ትችላለች ፊሊንጉ አለ ከዛ አንድ ቦታ ተገናኙ አይደለም ለምሳሌ ኤርፖርት ተገናኝተው ሊሆን ይችላል እዛ ጋር ሻይ ሲጠጡ ምናምን ፍቅር ከ3 ቀን በኋላ ረስቶታል የለም ምክንያቱም ኢንፋቹዌሽን ፍቅር አይደለም የፍቅር አይነት ነው ግን ጀስት በጣም እንደ እንፋሎት የሆነ በጣም አጭር ጊዜ የሚቆይ ስሜት ነው አንዳንዴ ሰዎች ፍቅር ያዘኝ ብላ ከመጣች ለምሳሌ እኔ ጋር ትንሽ ጊዜ ስጪው ልላት ይችላል አዎ ትንሽ ጊዜ ስጪው ምክንያቱም ድንገት አንቺ የሆነ ፕሮግራም ላይ አይተሽ ምናምን እንዴ ተሰምቶሽ ይሆናል ትንሽ ከሳምንት በኋላ የለም ነገር እና ይሄ ኢንፋቹዌሽን ነው አንቺ ጋር መተው ፍቅር እርግጠኛ ነው ይገጥምሻል ፍቅር ይዞኝ ምናምን ይሉሻል ከዛ በኋላ ግን ትንሽ ደጅ ስታስጠኝ ከዛ ይጠፋበታል ኢንፋቹዌሽን ፍቅር ቢሆን ግን አይጠፋበትም እንደውም ሰው ለሰው ላይ ነው መሰለኝ አይ ቲንክ ሙሉ ዓለም ናት የምትናገረው አይ ቲንክ ከተሳሳትኩም አላቅም ምን ትላለች የዘንድሮ ፍቅር ቃል በቃል ላይ ሆን ይችላል ብቻ አፈቀርኩ ባላችሁበት በስንተኛው ቀን ሻወር ስትወስዱ ከሻወሩ ጋር ነው የሚወጣላችሁና እሚል ነገር አለ ምን ለማለት ነው ያው ፍጥነቱ ባንዴ ወደርኩ አበርኩ በቃ ያላንቺ ምናምን ሲል እንደነበረ በተወሰነ ቀናት ውስጥ ደግሞ ያ ስሜት ሊቀየር ወይም ሊገለበጥ ይችላል ማለት ነው እና ይሄ ኢንፋቹዌሽን ነው ፍቅር የያዛቸው ሲመስላቸው ትንሽ ጊዜ ይስጡት ፍቅር ያዘኝ ወድጄሽ እኮ ምናምን ብሎ ቴክስት ሊያደርግ ይችላል እሷም ደግሞ በቃ ሳይ ነው እኮ ደንግጬ እንደዚህ ሆኜ ምናምን ብላ ቴክስት ልታደርግ ትችላለች ግን ትንሽ ጊዜ ስጪው አንድ ሳምንት ስጪው ኢንፋቹዌሽን ከሆነ የለም መስሎሽ ነው እንጂ የለም በቃ እና ይሄ ኢንፋቹዌሽን ወደ 9ኛው unrequited love ወይም one sided በአንድ ጎን የሆነ የአንድ ወገን የሆነ ፍቅር ይሄኛው ደግሞ ቀጥል unrequited love
ሬሲፕሮኬት አልተደረገም። እሱ ይወዳታል፣ ምላሽ የለም። ምንም ላታውቅም ትችላለች፣ ቢነግራትም ትደነግጣለች። ምክንያቱም እሱ ምንም ስሜት የለትም። ደግሞ መብቷ ነው። እሱ ደግሞ ወደድኩኝ ይላል፣ ወይ ደግሞ እሷ ተወደዋለች፣ እሱ ጋር ደግሞ ምንም ነገር የለም። ይሄ ነው አንሪኩዊትድ ላቭ ማለት። ዋን ሳይድድ ነው። አንደኛው ሰው ይሰቃያል፣ ፍቅር ይዞት ይሰቃያል። የአደር ፐርሰን ምንም ስሜት የለውም፣ ውስጡ ምንም ሊያደርግም አይችልም። እንደው ልርዳው ብትል እንኳን እሷ ላግዘው ብትል እንኳን ውስጧ ምንም ነገር የለም፣ ምንም ዜሮ። ይሄ አንዱን ሰው የሚያሰቃይ ሚውቹዋል ያልሆነ ፍቅር ሚውቹዋል መሆን አለበት፣ ሬሲፕሮኬት መደረግ አለበት እና አንዱን ግለሰብ የሚያሰቃይ የፍቅር አይነት ወይ እሷን ያሰቃያታል፣ እሱ የለበትም፣ ወይ እሱ ይሰቃያል፣ እሷ የለችበትም። ወደ መጨረሻው ደግሞ ስንመጣ አጋፔ ነው። የፍቅሮች ሁሉ የበላይ የሆነ አምላክ እኛን የወደደበትን ፍቅር እሱ ነው። ያለምንም ቅድመ ሁኔታ ያለምንም መስፈርት የምንወድበት ፍቅር ነው። ስለዚህ ደግሞ የተወሰነ እንበል ዋናው አሁን ስለ ፍቅርም ልናወራ ስንፈልግ ይሄ ፍቅር ነው። ይሄ ምን የሚወደድ ነገር ሳይኖረን ፈጣሪ እኛን የወደደበት ፍቅር ነው። እሱ እኛን ወደደንና ደግሞ እኛ ሰዎችን እንድንወድድ ኤክስፔክት የሚያደርገን በዚህ ፍቅር ነው። አንኮንዲሽናል በሁኔታዎች ላይ ያልተመሰረተ ራስን አሳልፎ መስጠት ያለበት ፍቅር ነው። ቅድም ተሸረሸረብኝ ያልኩሽ ፍቅር ይሄኛው ፍቅር እኮ ነው። ሰዎችን ሁሉ ያለ ምክንያት ተወጅና አሁንም እኔ ፍቅር ሰው ነኝ ብዬ ነው ማለት በጣም ሰዎችን እወዳለሁ። ከዛ ግን በዛ ስትመላለሽ አንቺ ሁሉን ሰው ስትወጂ ከዛ ተንኮል ስታይ፣ ክፋት ስታይ፣ የተለያዩ ሰዎች ሲያጋጥሙሽ ምናምን እየተመታ እየተሸረሸረ ሳታውቂው እየቀነሰ ይሄዳል። እኔ አሁን በዚህ ሳምንት ራሴን ኢቫሉዌት ያደረገ የነበረው በዚህ ነው። እንደ ድሮ እንዴት ነው ሰውን መውደዴ? እንዴት ነው ሰዎችን መውደዴ? ምክንያቱም የሚታይ ፍቅር ነው እኔ ያለኝ፣ የሚታይ ፍቅር፣ ግልጽ የሆነ ፍቅር ነው። ሰዎችን እወዳለሁ እና ልንንከባከበው የሚገባ ጥለነው ከሆነ ልናነሳው የሚገባ ትተነው ከሆነ እንደገና ልንመለስበት። ሰዎች እንደዚህ ናቸው፣ እንደዚህ ክፋት ያደርጋሉ፣ ተንኮል ያደርጋሉ፣ ይቀናሉ፣ ምን አገባህ አንተስ ስለነሱ ያርጉ እነሱ። ያለበለዚያ አንተ ፍቅሩን ከተውከው እነሱን ትሆናለህ በጊዜ ሂደት። አንተ ውደዳቸው፣ አንቺ ውደጃቸው፣ እነሱ የፈለጉትን ይሆኑ። ተወደዱ አልተባልንም፣ ውደዱ ነው የተባልነው። ተወዳጆች ሁኑ አልተባልንም፣ ውደዱ ነው የተባልነው። ውደዳቸው። ሰዎች ምስኪኖች ናቸው፣ የሰው ልጆች የሚያሳዝኑ ፍጥረቶች ናቸው። ጠጋ ብለሽ ካየሻቸው ደግሞ የሚወደድ ነገር ታገኝባቸዋለሽ። እና ይሄ ከሁሉም የሚበልጠው የፍቅር ቁንጮ፣ ትልቁ ቫልዩ፣ ትልቁ እሴት አስተሳሰባችንን በዚህ ከቃኘ ነው በፍቅር ከመጨረሻ ላይ እንመጣለን። በዚህ ከቃኘ ነው ህይወታችን ይለወጣል። ኑሮሽ፣ አእምሮሽ፣ ሁሉ ነገር ይለወጣል። የፍቅር አመለካከት ከያዘ ሰዎችን የምናየው በፍቅር መነጽር ከሆነ ነገራችን ሁሉ ይለወጣል። ፍቅር እና እንመለስበታለን። በጣም ከባድ ነው ለማሰብ። ለምን የገፋህን ሰው የጎዳህን ሰው ምናልባትም አንዳንዶች ታሪክ ደግሞ የሚወዱትን የገደለባቸውን ሰው እንዲወዱት ነው አጋፔ። ምንም አይነት ነገር ቢፈጸምብህ ቢደረግብህ መስፈርት የሌለው ምንም በቃ ዝም ብሎ መውደድ እና ይሄ የአምላክን ልብ መያዝ ይጠይቃል። ምክንያቱም እሱ ነው እንደዚህ እየተገፋ የሚወደደው። የሰው ልጅ ግን ብዙ ጊዜ አሁን ራሴን ሳስተውለው በጎ ለሆነልኝ ሰው ጥሩ ለሆነልኝ በጣም እወዳለሁ። የሚያሳዝኑኝ ሰዎችን ግን እውነት እወዳለሁ ወይ ብዬ አሁን ስጠይቅ አይዳውት እጠላቸዋለሁ ብዬ አላስብም። ግን መውደድ በጣም ከባድ ነው እና አይ ቲንክ ራስን ትሬን ማድረግ ይጠይቃል፣ ራስን ማስለመድ ለመውደድ። ምክንያቱም የበደለን ሰው እንዲሁ ፎርጊቭ አድርገ መውደድ መቻል ለመናገር ይቀላል፣ ግን ደግሞ ለማድረግ በጣም የሚከብድ ነው። ግን በጣም የሚገርም ልብ ስለሚፈልግ እኔ ያስቀኑኛል እንደዚህ አይነት ሰው። ትለማመጃቸዋለሽ። አሁን በጣም ለጎዱኝ ሰዎች በጣም መልካም ነገር አድርጌ ያውቃለሁ። በጣም ምክንያቱም ውስጤ ፍቅር ስላለ እነሱ ለምን እንደዛ ሆኑ
ያለፉበት መንገድ ይሆናል። በልጅነት የገጠማቸው ነገር ሊሆን ይችላል። ተበድለው አድገው ሊሆን ይችላል። ሰው ስለጎዳቸው ሊሆን ይችላል። የሆኑት እኔ ደግሞ ያንን መሆን አልፈልግም። ስለዚህ ውስጤን በፍቅር ሞላውና በእግዚአብሔር ፍቅር ሞላውና አስተሳሰቤን በፍቅር እቃኘውና መንገድ ላይ የማያቸውን ሰዎች ሁሉም መውደድ። ሁሉን ሰው ነው የምትወጂው። ከዛ ደግሞ የሚወደዱ ፍጥሮች ናቸው ሰዎች። በደረሰብን በአንዳንዱ ነገር ፍቅራችን ይመታል እንጂ የሚወደዱ ናቸው። ይሄ ፍቅር ከሁሉም ይበልጣል። አሁን ምንን አየን? ሰልፍ ላቭን አየን አይደል? ፊሎሺያ እሱ ያስፈልጋል፣ ጥሩ ነው፣ እውነት ነው። ፊሊያን አየን፣ የጓደኝነት ፍቅር፣ እሱም ጥሩ ነው በጣም። ስቶርጌን አየን፣ የቤተሰብ ፍቅር በጣም አስፈላጊ ነው። ኢሮስን አየን፣ ሮማንቲክ ላቭ በጣም አስፈላጊ ነው። ፕራግማ አየን፣ እነዚህ ረዥም ጊዜ የሚዋደዱት ሰዎች ረዥም ዓመት የሚዋደዱት ጥሩ ነው። ከዛ ጥሩ ያልሆኑት ደግሞ አሉ። ሜኒክ ላቭን አየን፣ አደገኛ ነው፣ መጥፎ ነው እሱ። ሉደስ ላቭን አየን፣ ይሄ በየቢሮ ፍለርት ማድረግ ከዛ መነካካት እንደዚህ፣ እሱም ጥሩ አይደለም። ኢንፋቹዌሽንን አየን፣ እሱም ጥሩ አይደለም። አንሬኩዌትድንም አየን፣ በአንድ ሳይድ መውደድ፣ ይሄ ጥሩ አይደለም። ከዛ እነዛ ጥሩ የሆኑትን ፍቅሮች መንከባከብ ያስፈልጋል። ለምሳሌ በጓደኝነት የሚዋደዱ ይሆናሉ። በፊሊያ አይደል ጓደኝነት ይዋደዳሉ። እሱ ወደ ኢሮስ ሊለወጥ ይችላል። ወደ ሮማንቲክ መጀመሪያ ጓደኛሞች ነበርን፣ በቃ ዝም ብለን ነበር የምንዋደደው። ከዛ ግን ፍቅር ውስጥ ገባን ይሉሻል። ኢቮልቭ ነው ያደረገው፣ ወደዛ ሊቀየር ይችላል። ከዛ በኢሮስ በሮማንቲክ ፍቅር ይዋደዳሉ፣ ወደ ጋብቻ ይገባሉ አይደል? አሁን ኢሮሱ እንደው እንክብካቤ ስለሚፈልግ ሮማንቲክ የሆነው ፍቅር በጣም እንክብካቤ ይፈልጋል። ራሳቸው ካልተንከባከቡት፣ ሆን ብለው ካልተንከባከቡት ፌድ ያደርጋል። ሮማንቲክ የሆነው ፍቅር ፌድ ያደርጋል። አብረው ራስ መውጣት፣ አበባ መሰጣጠት፣ ስጦታ መሰጣጠት፣ ለራሳቸው ጊዜ መውሰድ፣ እንደሱ ካለ ያለመለሞት ይችላሉ። ያለበለዚያ ፌድ ያደርጋል። ግን ወደ ምን ይለወጣል መሰለሽ? ወደ ስቶርጌ ፍቅር ይለወጣል። ቤተሰብ በቃ አባት አለ፣ ባል አለ፣ ሚስት አለ፣ ልጆች መጥተዋል፣ ይዋደዳሉ። ፈን ነው፣ ጨዋታ ነው፣ ፍቅር አለ ቤት ውስጥ። ጥሩ ነው፣ ስቶርጌ ፍቅር ነው። ከዛ ወደ ምን ይለወጣል? ወደ ፕራግማ ይለወጣል። ይሄ ረዥም ጊዜ የሚዋደዱበት ፍቅር ወደ እሱ ይለወጣል። ከዛ እንደ ድሮ አይደለህም፣ አንተ አትወደኝም፣ እንደ ድሮ እንደዚህ አትጋብዘኝም ምናምን ትለዋለች። አይደለም ይወዳታል፣ ግን የፍቅሩ አይነት ግን ተለውጧል። የፍቅሩ አይነት ወደ ፕራግማ መጥቷል። ያ ሞት ኩልሽ ብዳምን ዘፈን የሚመርጥበት ምናምን ፍቅር እሱ ሊቀዘቅዝ ይችላል፣ ሊበርድ ይችላል፣ ዲክላይን ሊያደርግ ይችላል። ያኛው ግን አለ። ይሄ ደግሞ ካለ ጥሩ ነው። ግን ሮማንቲኩንም መቀስቀስ ይቻላል፣ ማሳመር ይቻላል። ከዛ ወደ ሌላ ወደ ምን ይቀየራል? ወደ አጋፔ ይቀየራል። በቃ ያ ወይም አጋፔ ከመጀመሪያውም ነበረ። በአጋፔ ፍቅር ይወዳታል። በአጋፔ ፍቅር ትወደዋለች። ራሷን እስክትሰጥ ድረስ ትወደዋለች። ራሱን እስኪሰጣት ድረስ ይወዳታል። እና ፍቅር ጠፋ ይባላል እንጂ ፍቅር አይነቱን ስላላወቅን ነው። በጣም ልንንከባከበው የሚገባ ጉዳይ ነው።